ብዙዎቻችን የምንሞኝበት እንግሊዘኛን ወደ አማርኛ፣ አረበኛን ወደ አማርኛ መቀየር የማንችለው ለምንድን ነው? እርሜ ለጉግል ለአፕሊኬሽን። ስለዚህ ወደ አፕሊኬሽኑ አስገባችኋለሁ። አሁን ቀጥታ እዚህ ጋር የምትገቡት አፕሊኬሽኑ ብራይል ስቶር ውስጥ ይችን ስም ጻፉና ይችን ሰማያዊ ያለበትን ስም ጻፉና አውርዱት። ቀጥታ እኔ ስዊፍቲንግ ትራንዚሽን የምትለውን እነካታለሁኝ አፑን ጋር። ከዛ እዚህ ጋር አማርኛ፣ እንግሊዝኛ ሁሉም ቋንቋ በሙሉ ጽፋ ይዛልኛለች እዚህ ጋር። ይሄን እንግዲህ እንደዚህ እያረኩኝ እኔ ለምሳሌ አማርኛውን መርጣለሁኝ። ስለዚህ አማርኛውን ወደ እንግሊዝኛ እንዲቀይርልኝ ነው የምፈልገው። እዚህ ጋር የሰማያዊ ምልክት ወደ ላይ ቀስት ያለውን እሱን እጫነዋለሁኝ። ስለዚህ አሁን ቀጥታ እኔ እንዲተረጉሙልኝ ነው የፈለኩት። ከዚህ ጋር ባክ ብዬ ወጣና ራሴ ዩቲዩብ ስቱዲዮ ውስጥ እገባለሁ። ዩቲዩብ በጣም ቀላል ያደረገልኝ። ለምሳሌ ኮፒራይት ምናምን ሲሰጥ የሰጭን የሰው ቪዲዮ ለምሳሌ የሆነ ነገር ካዘዘኝ ቀጥታ አስተረጉመዋለሁ። ስለዚህ ሰውም ሳልጠይቅ በቀላሉ ተረድቼ መደለትም መቀየርም ካለብኝ እቀይራለሁ። ለምሳሌ እዚህ ጋር እስኪ ይሄ ለምሳሌ የኔ ቻናል ነው የኔ በላይ በጊዜ ሲደወልብኝ ያስወጣኝ ነገር ነው። ስለዚህ ቀጥታ ምንድነው ማረገው? እኔ እዚህ ጋር ይችኛዋን አፓን ስጫራት ምንድነው የምታመጣላችሁ? ይችን አፓን ስትጫኑ ሳልተናግራችሁ ያለፍኩት ነገር አፓን እንደዚህ ያርጋችሁ ስትጫኑ አማርኛ ነው የመረጡ። ስለዚህ እዚህ ጋር ኦኬ ስለው በሰማያዊ ከጠቆረ ይቺ ኤ የምትለው ሰቂር ኤ ከብርና ሰቂር እዚህ ጋር ሰረዙ ነው የሚመጣላችሁ። በስልካችሁ ትክክል የሆነ በጫፉ ትክክል ሰረዙ ነው ይመጣላችሁ። ስለዚህ እዚህ ጋር ምታት እንዴ ሰረዙ ነው ልኛል። ስለዚህ እንደዚህ አርጌ ያዝ ሳረገው ያነብልኛል ማለት ነው። እንደዚህ ያዛር እንደዚህ ሲመጣባችሁ ምን መጣብን ብላችሁ እንዳትሳቀቁ። ነገር ግን እንደዚህ ስትስቡት ማለት ነው። ይሄንን ስትስቡት እንደዚህ ያነባል። ይሄ እያንዳንዱ አራት ነገር ከመጣባችሁ ይሄ ለምሳሌ ስክሪን ብዙ ነገር ነው። ይሄው ስክሪን ሺት ነው የሚያነሳላችሁ። ስክሪን ሺት ያነሳላችኋል በሙሉ ማለት ነው። እዚህ ጋር ደግሞ እንደዚህ አራት ተጭናችሁ ይሄን ደግሞ ከፈለጋችሁ ለምሳሌ አሁን እንዴት አነሳልኝ ስክሪን ሺት አነሳልኝ እዚህ ጋር ያለው ማለት ነው። በቀላሉ ለምሳሌ ስልካችን ስክሪን ሺት ያነሳ ምናምን ብላችሁ የምትሉ ልጆች ይችን አፕሊኬሽን አውርዳችሁ በብዙ ነገር መጠቀም ትችላላችሁ። ከስክሪን ሺቱ ጋር ነው ልውጣ። እስኪ አሁን ይተርጎምልኝ። እስኪ አሁን እኔን ማስተርጎም ነው የፈለኩት። ስለዚህ ቀጥታ ይችን ይዤ እንደዚህ ሳብ ብቻ ነው ማረጋት። ሳብ ሳረጋት ትተረጉምልኛለች ቶሎ ብላ። እኔ ያጂ በጣም ጥሩ ስላል አይደለም። ቀጥታ እስኪ እዚህ ጋር ለግባ የሚለው ጋር ለግባና አሁን ተተረጉማለች ወዳ ሳይሆን በግዷ ማለት ነው። ይሄው አማርኛ። ይሄው እዚህ ጋር ደግሞ እዚህ ጋር ላስተርጉምላችሁ። ይሄው ከመስመር ውጭ ትርጉም አያችሁ። በቀላሉ መተርጉም ትችላላችሁ። ሰው አያስፈልጋችሁ ፒሊፒሊ ምናምን ሌላ ነገር ምንም ዲሽክራኒ ምናምን ቀረ